ሞሳድ የእስራኤሉ የስለላ ድርጅት ስሙ ከአጽናፍ አጽናፍ ናኝቷል። በስለላ ብቃቱ ከአሜሪካው CIA፣ ከብሪታንያዎቹ MI5 እና MI6 እንዲሁም ከሩሲያው FSB ኩል ስሙም ይሞካሻል። እስራኤል ካደረጓት ተቋማት ውስጥ ግንባር ቀደሙና ዋነኛው ሞሳድ ነው ቢባል ማካበድም አይሆንም። አንዳንዶች ሞሳድን መንግስታዊ ማፊያ ድርጅት ነው ሲሉም ይደመጣሉ። እሱ ግን ሁሌም በዝምታ ውስጥ ሆኖ ስራውን ይሰራል። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ተከታታዮቻችን እንደምን ቆያችሁን? በዛሬው መሰናዷችን ይህንን ታላቅ የስለላ ድርጅት ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። ውድ ተከታታዮቻችን እስከ መሰናዷችን ማብቂያም አብራችሁን እንድትሆኑ ጋብዘናል። ሞሳድ ዋና መቀመጫውን በቴል አቪቭ ያደረገ የእስራኤል መንግስት የብሔራዊ መረጃ ኤጀንሲም ነው። በእስራኤል የስለላ መዋቅር ውስጥ ከወታደራዊው የስለላ ድርጅቱ ከአማንና ከሀገር ውስጥ የደህንነት ተቋሙ ከሺን ቤት ጋር የሚመደብ ዋነኛ የስለላ ተቋም ነው። ሞሳድ ከስለላ ጋር ተይዞ በአገሪቷ ድብቅ ሴራዎችንና ሽብርተኝነትን ለመከላከል ትልቅ ኃላፊነትም አለበት። የሞሳድ ዓመታዊ በጀት ወደ 10 ቢሊዮን ሼክል ወይም 2.73 ቢሊዮን የአሜሪካን ዶላርም ይደርሳል። እንዲሁም ወደ 7000 የሚጠጉ ቋሚ ቅጥር ሰራተኞችን በውስጡ ይዟል። ከ2000 በላይ ሚስጥራዊ ግድያዎችንም ፈጽሟል ይባላል። ይህ በዓለም ላይ ካሉ ታላላቅ የስለላ ኤጀንሲዎች መካከል ግንባር ቀደምም ያደርገዋል። የእስራኤል መንግስት በታወጀበት ጊዜ የእስራኤል የመጀመሪያው ጠቅላይ ሚኒስትር የነበሩት ዴቪድ ቤንጉሪዮን ገና ከጅምሩ መንግስትን ወክለው የሚሰሩ የስለላ ድርጅቶችን መፍጠር አስፈላጊ መሆኑን ተረድተው ውሳኔን ወስነዋል። በመቀጠልም በፈረንጆቹ አቆጣጠር ሰኔ 7 ቀን 1948 በጉዳዩ ላይ የመጀመሪያውን ስብሰባ ከስለላ ባለስልጣናት ጋር አካሂደዋል። ከአንድ ዓመት በኋላም ሬቪዩሽን ፊሎአ የስለላና የደህንነት አገልግሎት ማስተባበሪያ ማዕከላዊ ተቋም ለማቋቋም ሐሳብን አቀረቡ። የሐሳቡ ዓላማም በእስራኤል የስለላ እንቅስቃሴ ይበልጥ ትኩረት ተሰጥቶት እንድትሰራበት ስለማድረግም ነበር። ከዚህም በኋላ ታኅሳስ 13 ቀን 1949 ዴቪድ ቤንጉሪዮን የቀረበላቸውን ሐሳብ አጽድቀው ኢንስቲትዩሽን ፎር ኢንተለጀንስ ኤንድ ስፔሻል ኦፕሬሽን ሞሳድ የሚለውን የስለላ ተቋም ዕውቅና እንዲያገኝም አደረጉ። የእስራኤሉ የስለላ ድርጅት ሞሳድ ብዙውን ጊዜ ኤጀንት ፍለጋ ሲማስን አይገኝም። በአብዛኛው የዓለማችን ክፍሎች ራሳቸውን ቤተ እስራኤላውያን ወይም ይሁዲ ብለው የሚጠሩ ህዝቦችንም ይጠቀማቸዋል። በጀርመን፣ አሜሪካ፣ ፖላንድ፣ ሩሲያ፣ አርጀንቲና፣ ሶሪያ፣ ግብጽ እና ጋና ኢትዮጵያንም ምናልፋችሁ በበርካታ የዓለም ሀገራት ቤተ እስራኤላውያን ተበትነው ይገኛሉ። በዓለም ላይ እንደ ጨው የተበተኑት አይሁዶች ከተለያዩ ሀገራት ህዝቦች ጋር የተጋቡና የተዋለዱ በመሆናቸው መልካቸውም ቁጭ ሀገርኛውን ነው። የጋና ይሁዲ ጥቁር፣ የአበሻውም ጠይም፣ የጀርመኑም ነጭ፣ የአረቡም ቢጫማ ነው። ታዲያ ሞሳድ በብዛት ለስለላ የሚጠቀማቸው እንዲህ ያሉትን ሰዎች ነው። ምክንያቱም ማንነታቸው ከእስራኤል ሆኖ ዜግነታቸውና መልካቸው ደግሞ ከተለያዩ ሀገራት መሆኑን ለስለላ በጣም ስለሚረዳውም ነው። ታዲያ ይህ ለእስራኤል መልካም አጋጣሚ ብቻ ሳይሆን ክፉ ዕጣም ጭምር ነው። አብዛኛውን ጊዜ ቤተ እስራኤላውያን ተብሎ የሚሰበሰቡት ህዝቦች ከእስራኤል ይልቅ ለትውልድ ሀገራቸው ያደሉበት አጋጣሚም ብዙ ነው። እስራኤል ባላንጣዎች የራሳቸውን ሰዎች ቤተ እስራኤላውያን አስመስለው በመላክ ሲሰልሏትም ኖረዋል። ግብጽ ራፋት አሊ ሱሌማን አልጋማል የሚባለውን ሰላይ በቤተ እስራኤልነት አስርጋ የእስራኤልን ጆሮ ለ18 ዓመትም ጠብታለች። በስለላው ዓለም አንድ የተለመደ አባባል አለ። የተሳካ ስለላ የተቀበረ ሚስጥር ነው። ስለላ ሲከሽፍ ዓለም አቀፋዊ ቅሌት ነው ይላሉ። ይህም ለሞሳድ እንደ መርህ ሆኖታል። በየትኛውም አጋጣሚ ቢሆን ስለ ራሱ ምንም አይነት መረጃ ሲያወጣም አይታይም። የሞሳድ ሞቶ ወይም መሪ ቃሉ በመጽሐፈ ምሳሌ ምዕራፍ 11 ቁጥር 14 ላይ ያለውም ቃል ነው። ቃሉም እንዲህ ይላል፣
መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮችም ብዛት ግን ደህንነት ይሆናል። ሞሳድ በስለላ ታሪክ ዓለምን ጉድ ያሰኙ ኦፕሬሽኖችን መስራት የቻለ ትልቅ ተቋምም ነው። ዓለም ዳርቻ ድረስ ገነው ከናኙለት ስራዎቹ መካከልም በናዚ አገዛዝ ወቅት አይሁዶች ላይ ዘግናኝ ጭፍጨፋና ግፍ የፈጸሙ የናዚ አመራሮችን እያሳደደ አንድ በአንድ መግደሉም ነው። በልጡንም ደግሞ አዶልፍ ኤችማን የተሰኘውን ግለሰብ አሳዶ በእስራኤል ለፍርድ ማቅረቡ አሁን ድረስ የማይረሳ ኦፕሬሽንም አድርጎታል። በፈረንጆች አቆጣጠር በ1972 በጀርመኑ ሙኒክ ኦሎምፒክ 11 የእስራኤል አትሌቶች ላይ የተፈጸመውን ግድያ ተከትሎ በወቅቱ የእስራኤል ጠቅላይ ሚኒስትር በነበሩት በጎልደመር መሪነት ግድያውን ፈጽመዋል በተባሉ የብላክ ሴፕቴምበር አባላት ላይ የተፈጸመው እርምጃ ዓለም ፈጽሞ የማይረሳው ሆኖም አልፏል። በሀገራችንም ኢትዮጵያ ቤተ እስራኤላውያን ወደ ተስፋይቱ ምድር የማስመለስ ኦፕሬሽን ትልቁ እንደነበርም አይዘነጋም። ሞሳድ በአረብና በሌሎች ሀገራት ውስጥ በርካታ ለእስራኤል ሚስጥራዊ ወኪሎችንም ይይዛል። ከነዚህም ውስጥ በጣም ታዋቂው በ1965 ከመታወቁና ከመገደሉ በፊት የሶሪያን ሀብታም ነጋዴ በመምሰል በሶሪያ መንግስት ከፍተኛ የስልጣን እርከኖች ውስጥ ሰርጎ የገባ አይሁዳዊ አሊ ኮሄንም ነበር። ይህም ሰው እስራኤል አሁን ላለችበት ማንነት ትልቅ አስተዋጽኦም ነበረው። በተለይም ደግሞ በስድስቱ ቀናት ጦርነት ወቅት የዚህ ሰላይ ሚና ከፍተኛም ነበር። አንዳንዶች የእስራኤሉ ጄምስ ቦንድ ሲሉም ያሞካሹታል። ሆኖም ሞሳድ የኢራን የኒውክሌር ሳይንቲስቶችን እያደነ መግደሉን ልማዱም አድርጎታል። በኢራን የኒውክሌር ፕሮጀክት ላይ ተሳታፊ የሆኑ ከ10 ያላነሱ ትላልቅ ሳይንቲስቶችን በሞሳድም ተገድሏል። ሞሳድ በሌሎች ሀገራት የሚያደርሰውን የሽብር ጥቃት ለመከላከል የራሱን ሚናም ተጫውቷል። ለምሳሌ ያህል ሞሳድ በነሐሴ 2001 200 የሚደርሱ አሸባሪዎች ወደ አሜሪካ ሾልከው በመግባት በአገሪቷ ላይ ትልቅ ጥቃት ሊፈጽሙ እንደሚችሉ ለኤፍቢአይ እና ሲአይኤ አሳውቋል። እስራኤሉ የስለላ ድርጅት ሞሳድ በአሜሪካ ውስጥ ትልቅ ኢላማ እንደሚደረግ የሚጠቁሙ መልእክቶችን ማግኘቱን በማስጠንቀቂያ ጭምር አሳውቋል። ወቅቱም የእስራኤል ከፍተኛ የደህንነት ባለስልጣናት እንዳሉት ከሆነ ስለታቀደው ነገር የተለየ መረጃ እንዳልነበራቸው፣ ነገር ግን ሴራው ከኦሳማ ቢንላደን ጋር በማገናኘት የኢራቅን ተሳትፎ ለመጠርጠር ጠንካራ ምክንያቶች እንዳሉ ለአሜሪካውያንም ነግረዋል። እንደ አውሮፓውያን አቆጣጠር በ2018 ሞሳድ በጀርመን፣ ፈረንሳይና ቤልጂየም ውስጥ ለሚገኙ የደህንነት ባለስልጣናት መረጃ በመስጠት በፓሪስ በኢራን የተደገፈ የሽብር ሴራ እንዲከሽፍም ረድቷል። የኢራን ዲፕሎማቶችን ጨምሮ 3 ተጠርጣሪዎች የኢራን ተቃዋሚዎች ብሔራዊ ምክር ቤት ባዘጋጀው ሰልፍ ላይ ቦምብ ለማፈንዳት በማቀድ በቁጥጥር ስር ውለዋል። የሚሆነው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለኔቶ አምባሳደሮች ስብሰባ ከተናገሩ ከጥቂት ወራት በኋላ የእስራኤል የስለላ ድርጅት በመላው አውሮፓ በደርዘን የሚቆጠሩ ከባድ የሽብር ጥቃቶችን በማክሸፍም ረድቷል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ተመሳሳይ ስራዎቻችንን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ ስራችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ እንመኛለን።